በጣም አስደንጋጭ መረጃ ተሰምቷል። ጄደን አዳምስ በ25 ዓመቱ ከዚህ ዓለም በሞት ተለይቷል። በዓለም ዋንጫው ላይ ከተመለከትናቸው ተጫዋቾች መካከል አንደኛው ነው። በ2026 የሰሜን አሜሪካው የዓለም ዋንጫ ላይ ማለት ነው። አሁን እየተካሄደ ባለው የዓለም ዋንጫ ላይ በምድብ ጨዋታዎች ከደቡብ አፍሪካ ጋር ተጫውቷል። የመጀመሪያ ሁለት ጨዋታዎችን በቋሚነት የጀመረ ተጫዋች ነው። ሁለቱም ጨዋታዎች ላይ ተቀይሮ ቢወጣም ግን በደቡብ አፍሪካ ብሔራዊ ቡድን ውስጥ በቋሚነት የመሰለፍን እድል ሲያገኝ የነበረ ተጫዋች 25 ዓመቱ በደቡብ አፍሪካ ሊግ አስደናቂ ከሆነው ክለብ ከማሜሎዲ ሳንዳውንስ ጋር ጥሩ ጊዜን ያሳለፈ ተጫዋች ነው። መሞቱ የተሰማው ለዚህ ተጫዋችም የሀዘን መግለጫዎች እየጎረፉ ነው። ዘሰንም ከዛ በኋላ ሌሎችም የመረጃ ምንጮች ይዘው ተወጥተዋልና የደቡብ አፍሪካዊ ኮከብ ጄደን አዳምስ ሞት የሚያስገርም ነው። ህይወት እንዴት አይነት ጉዞ እንደምታደርግም የሚያሳይ ነውና በቅርቡ በትልቁ የዓለም መድረክ ዓለም በሙሉ በሚመለከተው በቢሊየን የሚቆጠሩ ሰዎች በሚመለከቱት ዓለም ዋንጫ ላይ ሀገሩን ወክሎ እየተጫወተ ያውም ደግሞ በቋሚነት የመሰለፍን እድል አግኝቶ ገና በሀያዎቹ አጋማሽ ላይ ያለ ተጫዋች ድንገት አረፈ ሲባል በጣም ያሳዝን ስሜትን የሚፈጥር ነው። በዓለም ዋንጫው ላይ ከተጫወተ በኋላ ባለፉት ሳምንታት ህይወቱ ማለፉ ተዘግቧል። የማሜሎዲ ሳንዳውንስ ተጫዋች ነው። 25 ዓመቱ ነው ገና። በዓለም ዋንጫው ላይም ሁለት ጨዋታዎችን ጀምሯል። በአጠቃላይ አራት ጨዋታዎችን አድርጓል። ለብሔራዊ ቡድኑ 9 ጊዜ የመጫወትን እድል አግኝቶ የነበረ ተጫዋች ነው ጄደን አዳምስ እና የሞቱ ዜና የሚያስገርም ነው። ይህ ዜና ከመሰማቱ ከአንድ ቀን በፊትም የእርሱና ሴት ጓደኛውን ፎቶ በማህበራዊ ትስስር ገጽ ላይ ሲያጋራም ተመልክተናል፣ ወይም ሪፖስት ሲያደርግ ተመልክተናል። ፍቅረኛውም እንደዚሁ ፎቶ ከሱ ጋር ለጥፋ እንደነበረ የሚታወቅ ነውና ድንገተኛ ሞት ነው። ሞቱን በተመለከተ እንደዚሁ መረጃዎች አልወጡም በምን አይነት መልኩ እንደሆነ፣ ግን ያው በእግር ኳሱ ቤተሰብ ላይ ትልቅ ድንጋጤ ሊፈጥር እንደሚችል መገመት ይቻላል። በቅርቡ የተመለከትነውን ተጫዋች ማጣት መጥፎ ስሜትን እንደሚፈጥር ግልጽ ስለሆነ ማለት ነው። የደቡብ አፍሪካ የእግር ኳስ ተጫዋቾች ማህበርም መግለጫ አውጥቷል። የማሜሎዲ ሳንዳውንስ እና የባፋና ወይም የደቡብ አፍሪካ አማካይ ጄደን አዳምስ ባልተጠበቀ ሁኔታ ከዚህ ዓለም በሞት በመለየቱ ማህበሩ እጅግ አዝኛለሁ ብሏል። ጄደን በቅርቡ 2026 የፊፋ ዓለም ዋንጫ ላይ ደቡብ አፍሪካን ወክሎ የሀገሪቱን ተስፋ በኩራትም በጀግንነት በልዩነት ተሸክሞ ተጫውቷል ብሏል ማህበሩ እና በእርሱ ሞት ማዕዘኑን ነው። የእርሱ ማለፍ ለቤተሰቦቹ፣ ለቡድን አጋሮቹ፣ ለክለቦቹ፣ ለእግር ኳስ ማህበረሰብና በአጠቃላይ ለሀገሪቱ ሊተካ የማይችል ትልቅ ኪሳራ ነው ብሏል እና ለአዳምስ ቤተሰቦች፣ ለማሜሎዲ ሳንዳውንስ እና አስቀድሞ ለነበረበት ክለብ ለባፋና ለሁሉም መጽናናትን ተመኝቷል። የተረጋገጠ ነው። የደቡብ አፍሪካ እግር ኳስ በጣም ተስጦ ያለውን ተጫዋች አጥቷል። ብሔራዊ ቡድኑን በሚገባ ሲጠቅም የነበረ 9 ጊዜ ብቻ ጨዋታ ያደረገ ግን ደግሞ በቀጣይነትም ብዙ ሲጠብቁበት የነበረውን ተጫዋች ነው ያጡት። ከልጅነት ክለቡ ስተሌንቦሽ ወደ ፕሪቶሪያው ማሜሎዲ ሳንዳውንስ ተዘዋውሮ ነበረ። የመጀመሪያ ጨዋታውን በ2024 አደረገ፣ ግን በ2025 የአፍሪካ ዋንጫ ላይ አልተጠራም ነበር። የመጫወት እድል አላገኘም፣ አልተካተተም ነበረም። ያ ቢሆንም ቢከፋም ለዓለም ዋንጫው ለትልቁ መድረክ ራሱን ሲያዘጋጅ ቆይቶ በደቡብ አፍሪካ ስብስብ ውስጥ የመጠራትን የመጫወትን እድል አገኘና እንደ ትልቅ ነገር ሲቆጥረው የነበረ ነው። ግን ህይወት ባልታሰበ መልኩ ተጉዛለች። ለዚህ ተጫዋች በሚያሳዝን ሁኔታ ተጉዛለች። በመጨረሻ ህይወቱ ማለፉ ተነግሯል። አዳምስ በዓለም ዋንጫው መክፈቻ ውድድር የስታዲዮ አስቴካ ላይ ነበር የተደረገው። ሜክሲኮ ደቡብ አፍሪካን 2-0 አሸንፋለች። እዚህ ጨዋታ ላይ በዚህ ጨዋታ የመጀመሪያውን አጋማሽና ሁለተኛው አጋማሽ ላይ 15 ደቂቃ በአጠቃላይ 60 ደቂቃዎችን በሜዳ ላይ ቆይቶ ተቀይሮ ወጥቷል። ሁለተኛው አጋማሽ ላይም አንዳቻ በጠናቀቀ ጨዋታ የመጀመሪያውን አጋማሽ የመጫወት እድል ተሰጥቶት እንደነበረ ይታወቃል። ወደ 32 ውስጥ ብሔራዊ ቡድኑ እንዲያልፍ ትልቅ አስተዋጽኦ ማድረግ የቻለ ተጫዋች ነው። ተቀይሮ ገብቷል 2/3ኛ ጨዋታ ላይምና እንደዚህ አይነት ዜናዎችን መስማት ትንሽ የሚረብሽ ነገር አለው። በቅርቡ የተመለከትናቸውን ተጫዋቾች ማጣት ማለት ነው። ከካናዳ ጋር በተደረገ ጨዋታ አልተሰለፈም። እንደሚታወሰው ከመሞቱ 2 ሳምንት በፊት ዓለም ዋንጫ ላይ እየደመቀ የነበረ ሀገሩን ወክሎ እየተጫወተ የነበረ ተጫዋች ነው። 25 ዓመቱም ስለሆነ ከዚህ በኋላ ብዙ የእግር ኳስ ጊዜን እንደሚያሳልፍ የሚጠበቅ ነው። ግን ደግሞ ሞቱ ዛሬ ተሰምቷልና እንደዚህ አይነት መረጃዎች የሚረብሽ ነገር አላቸው። ህይወቱንም የሚያሳይ ነው። እያንዳንዱ ነገር እለት ማድረግ እለት መኖርን የሚጠቁም ስለሆነ ማለት ነው። ብዙ ሰዎች ወደፊት እንኖራለን ብለው ስለሚያስቡ አሁን አብዛኛውን ነገራቸውን ከስራ ጋር ነው የሚያሳልፉት። ስራ ስለመስራት፣ ስለሌሎችም ነገሮች ነው የሚያስቡት። ግን ደግሞ ህይወትን እያንዳንዱን ቀን መኖር ያስፈልጋል። ነገ ምን እንደምንሆን ስለማይታወቅ ዛሬ ነው የኛ ቀንና ዛሬ የሚያስፈልግ
የምንፈልገውን ነገር ሁሉ ማድረግ ያስፈልጋል። ከቤተሰቦቻችን ጋር በመሆን መጫወቱን፣ መዝናናቱን፣ ትልልቅ ጉዳዮችን ማውራቱን፣ ሃይማኖታዊ ጉዳዮች ላይም ጠንካራ ሆኖ መውጣትን፣ ከፈጣሪ ጋር መገናኘት እጅግ በጣም አስፈላጊ ነው። የማንኛውም ሰው ጊዜ አሁን ነው። በእጁ ላይ የሚገኘው ጊዜ አሁን ነው። ስለ ነገ ማንም የሚያውቅ የለም። ነገ ምን እንደሚሆን የሚያውቅ የለምና በዚህ ምክንያት ህይወታችንን ዛሬ ነው መኖር ያለብን። እቅድ ማውጣት ያስፈልገናል። ስለ ቀጣይ ጊዜ መጨነቅ ያስፈልገናል። መጨነቅ ስንል መስራት የሚያስችል መጨነቅ ማለት ነው። ፕላናችንን እቅዳችንን መተግበር የሚያስችል ጥረት ያስፈልገናል። ግን ደግሞ ዛሬን ለነገ ብለን ማጣት የለብንም። ዛሬንም እየኖርን ነው። ህይወት ዛሬም ጭምር ስለሆነ በዋናነት እንደውም ዛሬ እጃችን ላይ ያለ ነው። ከሰዎች ጋር በፍቅር መኖር መልመድ፣ ያንን ማድረግ እለት መኖርን መልመድን ያስፈልገናልና አንዳንድ ጊዜ ሳይታሰብ እንደዚህ አይነት ነገሮች ይመጣሉ። አሁን ከሳምንት በፊት በዓለም ዋንጫ ላይ እየተጫወተ በነበረበት ጊዜ እንደዚህ አይነት ነገር ይኖራል ይመጣል ብሎ በፍጹም ሊያስብ የሚችልበት አጋጣሚ ይኖራል ብዬ አልገምትም። ሁሉም ሰው ነገን እያሰበ ነገ ትልቅ ነገር ይመጣል በሚል ተስፋ ነው የሚኖረውና የ25 ዓመት ተጫዋችም እንደዚህ ነው ሊያስብ የሚችለው። ቀጣይ ወደ አውሮፓ ታላላቅ ሊጎች ሄዶ በእነዚህ ታላላቅ ሊጎች ስለመጫወት ቢያስብ የሚገርም አይሆንም። ገና 25 ዓመቱ ስለሆነ። የደቡብ አፍሪካም ሊግ በጣም ትልቅ ሊግ ነው። ማሜሎዲ ሳንዳውንስ በጣም ትልቅ ግዙፍ ክለብ ነው። በዚህ ክለብ ውስጥ ነው እየተጫወተ የሚገኘው። አንደኛውን ትልቁን የህይወቱን ጉዞ አድርጎ ነበረ ለትልቅ ክለብ የመጫወት በደቡብ አፍሪካ ቢያንስ በአፍሪካ ከሚገኙ ትልልቅ ክለቦች መካከል አንደኛውን የመቀላቀል ተስፋውን አሳክቶ ነበረ። ግን ደግሞ አንዳንድ ጊዜ ህይወት እንደዚህ አይነት ገጽም አላት። ሳይታሰብ የሚፈጠሩ ነገሮች ከጉዞ ያስቀራሉና ሁላችን ዛሬ ነው መኖር ያለብን። ዛሬ ነው እኛ እጅ ላይ የሚገኘው። ያንን መጠቀም ያስፈልገናል። ሁሉንም የምንፈልጋቸውን ነገሮች እያደረግን የምንፈልጋቸውን ነገሮች ስል መልካም ነገሮችን ሁሉ እያደረግን ከቤተሰብ ጋርም የምንፈልጋቸው ሰዎች ጋር እያወራን እንዳንቆጭ የሚያደርጉ ነገሮችን ማድረግ ያስፈልጋል። ስራችንን ጠንክረን መስራት፣ ስለነገ ማሰብ፣ ፕላን ማድረግ፣ እቅድ ማውጣት በጣም አሪፍ ነገር ነው። የዛሬን ህይወታችንን ግን መንጠቅ የለበትም። እንደዚህ አይነት ነገሮች ያጋጥማሉ። ቴይለር አዳምስ በ25 ዓመቱ ዓለም ዋንጫ ላይ የተመለከትነው በዓለም ዋንጫ መመልከት ብቻ ሳይሆን የደቡብ አፍሪካን የመጀመሪያ 2 ጨዋታዎችን በቋሚነት የጀመረ ተጫዋች ህይወቱ አልፏል። ይሄ የሚያሳዝን ነገር ነው። ደቡብ አፍሪካም በቀጣይ ልትጠቀምበት የምትችለውን ነው ልጇን ነው ያጣቸውና በጣም አሳዛኝ መረጃ ነው። ህይወታችንን ለቀጣይ ጊዜ እቅዳችንን አውጥተን እቅዳችንን ማሳካት በምንችልበት መንገድም እየተጓዝን እለት ህይወታችንን መኖር ያስፈልጋል። ወደፊት ቤት ሰርቼ ገንዘብ አግኝቼ ያኔ መኖር ጀምራለሁ የሚል አይነት ህይወት የለም። እንደዚህ አይነት ህይወት በፍጹም የለም። ያም የህይወት አካል ሆኖ ሊታቀድ ይገባል። ለዚህ ስኬትም መስራት ያስፈልጋል። ግን ደግሞ በዋናነት ህይወት ማለት እጃችን ላይ ያለው አሁን ነው። አሁን ኑሯችንን እየኖርን ስለ ቀጣይ ጊዜ ገንዘብ ስለማግኘት፣ ቤት ስለመስራት፣ ከፈጣሪ ጋር ስለመኖር እነዚህን ሁሉ ማቀድ፣ ከፈጣሪ ጋር መኖር መቀጠልን ማሰብ መልካም ነገር ነው። ግን ደግሞ ሁልጊዜ ስራን ጠንክረን እየሰራን ህይወታችን አሁን እየኖርን ከፈጣሪ ጋር ያለን ግንኙነት አጠናክረን መቀጠል ይገባል ለማለት ነው። የቴይለር አዳምስ ሞት ግን እጅግ በጣም ያሳዝናል።